ሰላም ጤና ይስጥልን የተወደዳችሁ የንቁ ሚዲያ ተመልካቾቻችን እንደምን ሰነበታችሁ? ይህ ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ነው። እንኳን ለ2017 የመጥምቀ መለኮት የቅዱስ ዮሐንስ የልደት በዓል በሰላም አደረሳችሁ። እንግዲህ እንደሚታወቀው በጸበሉ ፈዋሽነት ዓለማትን እያስደመመ የሚገኘው የመጥምቀ መለኮት የሸንኮራ ዮሐንስ ቤተክርስቲያንን ይመስላል። እንግዲህ በዚሁ ዓመት ደግሞ በርካታ ምእመናን መጥተው በዚሁ ቦታ በዓሉ እንደሚያከብሩ ይታወቃል። ሸንኮራ ዮሐንስ ዛሬም እንደ ትላንቱ መርሃ ግብሩን አጠቃሎ ለእናንተ የሚያስፈልገውን ነገር ሁሉ አዘጋጅቶ በዓሉን ከእናንተ ጋር ለማክበር ዝግጅቱን አጠናቋል። ስለዚህ በ2017 ዓመተ ምህረት በዚሁ ቦታ መጥታችሁ በዓሉን እንድታከብሩ ከዚሁ ጥሪያችን እያቀረብን ነው። ንቁ ሚዲያ ደግሞ በዚሁ ቦታ መጥቶ የቀጥታ ስርጭት ወደ እናንተ ያስተላልፋል። በዚሁ ዓመት መጥታችሁ በዚሁ ቦታ እያከበራችሁ በረከተ ስጋ በረከተ ነፍስን እንድታገኙ በዚሁ ቦታ ጥሪያችን እናስተላልፋለን። እግዚአብሔር ከሁላችን ጋር ይሁን። ሰላም ቆዩ። በቸርነቱ ሁላችንም ጠብቆ ለዚህ ለተቀደሰች ዕለት ስላበቃን ሁላችን እግዚአብሔርን በእልልታና በጭብጨባ መስግኑ እባካችሁ። ምንናን እያላችሁ እግዚአብሔርን አመስግኑ። ታቦቱ እየወጣ ነው። እግዚአብሔርን በደንብ እናመስግነው። እዚህ ያደረሰን የአባቶቻችን አምላክ እግዚአብሔር ክብር ምስጋና ይግባው። ቅዱስ ዮሐንስ እየባረከን ነው። ብፁዕ አባታችን አቡነ ቀለሜንጦስ ቀዳማዊ የሀገረ ስብከታችን ሊቀ ጳጳስ እየባረኩን ነው። ብፁዓን አባቶች እየቀደሱ ነው። እስቲ እጃችሁን በደንብ አመስግኑት። እግዚአብሔርን አመስግኑ፣ በደንብ አመስግኑ። እልል በሉ በአንድነት ዘምሩ፣ አመስግኑ፣ ለክብሩ ዘምሩለት። እንደ እግዚአብሔር ያለ ማንም የለም በሉ። እልል በሉ በአንድነት ዘምሩ፣ አመስግኑ፣ ለክብሩ ዘምሩለት። እንደ እግዚአብሔር ያለ ማንም የለም በሉ። በኃጢአት ባርነት ስንኖር ተገዝተን ከቤቱ ስንርቅ ትእዛዙን አፍርሰን አይቶ ዝም ላለን ጠላቶቹ ሳለን ክብር ለእሱ ይሁን ለመድኃኔዓለም፣ ክብር ለእሱ ይሁን ለመድኃኔዓለም። እልል በሉ በአንድነት ዘምሩ፣ አመስግኑ፣ ለክብሩ ዘምሩለት። እንደ እግዚአብሔር ያለ ማንም የለም በሉ። ራሱን አዋርዶ እኛን ያከበረን ሥጋውና ደሙን ብሉ ጠጡ ያለን መልካም እረኛ ነው፣ የሚያሳጣን የለም። ምስጋና ይድረሰው ለመድኃኔዓለም፣ ምስጋና ይድረሰው ለመድኃኔዓለም። እልል በሉ በአንድነት ዘምሩ፣ አመስግኑ፣ ለክብሩ ዘምሩለት። እንደ እግዚአብሔር ያለ ማንም የለም በሉ። እልል በሉ
አውደ ምሕረቱን ልቀቁልን። አውደ ምሕረቱን ልቀቁልን። አውደ ምሕረቱ ላይ ያላችሁ ወደ ታች እንድትወሩ እናሳስባለን። አውደ ምሕረቱን ልቀቁልን። ወደ ታች። ይሄ ምስጋና ማቅረቢያ ነው። ወደ ኋላ በሉልን። እግዚአብሔርን አመስግኑ። እግዚአብሔርን እያመሰገናችሁ አውደ ምሕረቱን ልቀቁልን። ወደ ኋላ ሰፊ ቦታ አለ። ያ ልፍ እያላችሁ አውደ ምሕረቱን ልቀቁልን። እዛ ጋር አካባቢ ያላችሁት ውረዱ። ተባበሩ። ወደ ኋላ በዓሉ የጋራችን ነው፣ የሁላችንም ነው። ወደ ኋላ እያላችሁ ሊቃውንቱ ወረብ የምታቀርቡ ሊቃውንት ወደዚህ እንድትመጡ እናሳስባለን። እግዚአብሔርን አመስግኑ። ቅዱስ ዮሐንስ እየባረከን ነው። መጥምቀ መለኮት እንኳን ለዚህ ዕለት ለዚህ ሰዓት በሰላም አደረሰን። እግዚአብሔርን ከፍ አድርጉና አመስግኑ። አሁን የደብሩ ሊቃውንት ወረብ የሚያቀርቡበት ሰዓት ነው። በቀጥታ ወደዛ ነው የምንሄደው። እግዚአብሔርን አመስግኑ። ጋር ተፈጠረ። እግዚአብሔር የተመሰገነ ይሁን። እግዚአብሔር ምስጋናችንን ይቀበልልን። በቀጥታ ወደ ያሬዳዊ ዝማሬው እንሄዳለን።
ታቦቱን ተቀበሉ። ታቦቱ ከታች እየመጣ ነው። ያለማቋረጥ እግዚአብሔርን አመስግኑ። ያለማቋረጥ እግዚአብሔርን በእልልታ አመስግኑ። አሁን ቦታውን ለምስጋና አቅራቢዎቹ ለሊቃውንቱ ልቀቁልን። ይህን መሃሉን ክፍት አድርጉልን። ፊት ለፊቱን ክፍት እንድታደርጉልን እናሳስባለን። የአስተባባሪዎች የሚሏቸው እንድትተባበሯቸው እንጠይቃለን። ፈኖ
በምስጋና በእልልታ አጅቧቸው ኤልሳቤጥ ልጅ ትወልድልሃለች አለው እያሉ ነው። እልል እያላችሁ እግዚአብሔርን አመስግኖላችሁ አጅቧቸው ሊቃውንቱን። ከፊት ወደ ኋላ አትግፉ። ወደ ኋላ ነው የምትገፉት፣ ወደዚህ አትምጡ። ወልደ
አመስግኑላችሁ። የነገራችን የተዋበውን ዝማሬ ያቀርበውልናል። ተሰሃልከ እግዚኦ ምለከ ሃሌሉያ ሰማይ ተኮኖ በሃይማኖት ወረሱ መንግሥተ ሰማያት በሰላም
ታጅባቸው ቃለ ዓዋዲ ተወለደ እያሉ ነው። ቃለ ዓዋዲ ቅዱስ ዮሐንስ ተወለደ እያሉ ነው። በምስጋና አጅባቸው በእልልታ እልል ብላችሁ ከፍ አድርጉና
ቃለ አዋዴ በከመ ዜናው መንፈሳዊ በከመ ዜናው ለዘካርያስ በከመ ዜናው መንፈሳዊ በከመ ዜናው ተወልደ ቃለ ለመራዊ ቃለ አዋዴ ተወልደ ቃለ አዋዴ አርኮ ለመራዊ ቃለ አዋዴ መንፈሳዊ በከመ ዜናው ለዘካርያስ በከመ ዜናው መንፈሳዊ በከመ በእልልታ አጅቧቸው ቅዱስ ዮሐንስ የክርስቶስ ወዳጁ ዜናዊ ቅዱስ ዮሐንስ ተወለደ እያሉ ነው። አጅቧቸው ህፃናት እያለቀሱ ነው። ከዚህ ቀጥሎ የሚኖረን መርሃ ግብር የዚህ ጥንታዊና ታሪካዊ ዋና አስተዳዳሪ አባታችን መላከ መንክራት መጋቤ ሐዲስ ቆሞስ አባ አብርሃም ዳኛቸው እንዲያስኬዱልን በታላቅ ትሕትና እጠይቃለሁ። ወደ አባታችን ወስዳችኋለሁ። መደማመጥ አንድ ጊዜ ድምፅ ቀነስ አድርጉ። እዚህ የሚካሄደው የቤተ ክርስቲያኒቱ ድምፅ ብቻ ነው። ከዛ ውጪ ሌላ ድምፅ መካሄድ ስለማይችል አንዲት ቤተ ክርስቲያን፣ አንድ ወንጌል፣ አንድ ዝማሬ ነው። ከዚህ ውጪ ከአውደ ምሕረቱ ውጪ ሌላ ዝማሬ በቤተ ክርስቲያናችን ስለማይፈቀድ ለበረከት እስከመጣችሁ ድረስ የበረከት ቦታውን ደግሞ በግላችሁ ሀሳብ ሳይሆን ማስኬድ ያለባችሁ በመድረኩ የሚካሄደውን ሀሳብ ነውና አንድ ጊዜ የምትዘምሩ መዝሙሩን አቁሙት፣ ከበሮውን አቁሙት። ከአውደ ምሕረቱ የሚተላለፈውን ብቻ ማዳመጥ ያስፈልጋቸዋል። ብፁዕ አባታችን አቡነ ቀለሜንጦስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ፓትርያርክ
ጠቅላይ ቤተ ክህነት የሰንበት ትምህርት ቤት ማደራጃ መምሪያ የበላይ ኃላፊና የሰሜን ሸዋ ሀገረ ስብከት ዋና ሊቀ ጳጳስ የአቡነ ቀለምሲስ የበላይ ወርዱ ሰብሳቢ የዚህ ታላቁ ታምረኛ ቦታ የበላይ ጠባቂ ክቡር መጋቤ ሐዲስ መምህር ነጋጥር አባቡ የሰሜን ሸዋ ሀገረ ስብከት ዋና ስራ አስኪያጅ ክቡር መምህራችን መምህር ሙሉጌታ የሰሜን ሸዋ የሳይንስ ማደረጃ ክፍል ኃላፊ ክቡር መምህር ጽጌ ሰሜን ሸዋ ዋና ቁጥጥር ክቡር አባታችን መልአከ ገነት አባ ወልደ ኢየሱስ የእግዚአብሔር ሰንበት ሰንበት ገዳም ዋና አስተዳዳሪ ክቡር መልአከ ሰላም ቆሞስ አባ ወልደ ጊዮርጊስ የራቂ አማኑኤል ቤተክርስቲያን ዋና አስተዳዳሪ ክቡራን የሀገረ ስብከቱ ልዩ ልዩ መስሪያ ቤት ኃላፊዎችና እንዲሁም መምህራን፣ ሊቃውንት፣ የገዳማትና አድባራት አስተዳዳሪዎች፣ የሰንበት ትምህርት ቤት ወጣቶች ሁላችሁም በየማዕረጋችሁ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ፣ ሕፃናት ጭምር ፍጹም ፍቅሩን በወደደን በእሱ ስም እንደምን አደራችሁ? እንደምንስ ከረማችሁ? እንደምንስ ቆያችሁ? በቸርነቱ ሰብስቦ በዚህ በምህረት አደባባይ በዚህ ቃል ኪዳን ቦታ ላይ ስለሰበሰበን ሳይገባን የሰበሰበን ሳንወደው የወደደን ሳናፈቅረው ያፈቀረን በዚህ ተአምረኛ ቦታ ላይ የዓለም ሁሉ መድኃኒት የዓለሙ ፈውስ የተባለበት ዘወትር የሰዎች ልጆች ከሞት ወደ ሕይወት የሚሸጋገሩበት የቃል ኪዳን ቦታ የበረከት የድነት ቦታ ላይ ሁላችንም ከያለንበት ሰብስቦ ለዚህ ለበዓለ ልደቱ ብዙ ሰዎች ደስ ብለው ለተሰኙበት ልደት እንዲሁም ለዚህ ለቃል ኪዳን በረከት ምድርና ለዚህ ቃል ኪዳን ቦታ ስላደረሰን ስለሰበሰበን አምላካችሁ ስሙ የተመሰገነ ይሁን። ሁላችሁም አመስግኑ። ያንሳል፣ አመስግኑ፣ አመስግኑ። እንግዲህ አጠር በማድረግ መርሐ ግብራችን አጭር ነው፣ አናቆያችሁም፣ እንሸኛችኋለን። እንዲህ እንዳማረባችሁ ደግሞ ምንም ሳይነካችሁ በሰላም ወደ ቤታችሁ አምላከ ቅዱስ ዮሐንስ መንገዱን በእውነት በቃል ኪዳኑ በአማላጅነቱ እየጠበቀ ያስገባችኋል። እንዳትፈሩ፣ እንዳትጨነቁ፣ ደስ ይበላችሁ። ውድ ምዕመናን አሁንም የሰበሰባችሁ ፈጽሞ አሁንም ያስገባችኋልና ተረጋግታችሁ ፕሮግራማችን የኛ ፕሮግራም አጭር ነው። አናንዛዛም፣ አናረዝምም። በአጭሩ ነው የምንሸኛችሁ አስተናገድ። እስከዛ ድረስ በመከባበርና ጸጥ በማለት ይህንን አውደ ምሕረቱን መልእክት በአግባቡ መስማት ያስፈልገናልና ስለዚህ አሁን ከዚህ በመቀጠል የምንሄደው ወደ ትምህርት ወደ አማን እብለክሙ ኢይትነሣ እምትውልደ አንስት ዘየአቢም ዮሐንስ መጥምቅ ወኢመኑሂ። እውነት እላችኋለሁ ከሴቶች ከተወለዱ መካከል ከመጥምቀ መለኮት ዮሐንስ የሚበልጥ ማንም የለም። የሉቃስ ወንጌል ምዕራፍ 7 ቁጥር 28። ብፁዕ አባታችን አቡነ ቀሌምንጦስ ቀዳማዊ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት
የሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ፣ የደብረ ብርሃን ቅዱስ ባስልዮስ መንፈሳዊ ኮሌጅና የአቡ ቀለምሲስ ሚዲያ መስራችና የበላይ ጠባቂ ክቡር መላከ መንክራት አባ አብርሃም ዳኛቸው የዚህ ታሪካዊና ጥንታዊ ገዳም አበምኔት፣ ክቡር መምህር ቆሞስ አባ ገብረ እግዚአብሔር በምስራቅ ሸዋ ሀገረ ስብከት የደብረ ከዋክብት ዝቋላ ገዳም አበምኔት፣ ክቡራን የሀገረ ስብከታችን የየክፍላት ኃላፊዎች፣ የአድባራት ገዳማት አስተዳዳሪዎች፣ የአብነት መምህራን፣ ደቀ መዛሙርት፣ የሰንበት ትምህርት ቤት ወጣት ልጆቻችን ይህንን ዓመታዊና ታሪካዊ በዓል አክብራችሁ በሕይወታችሁ ከብራችሁ ለመመለስ ከአራቱም አቅጣጫ የተሰበሰባችሁ የእግዚአብሔር ልጆች፣ የእመቤታችን የቅድስት ድንግል ማርያም ቤተሰቦች፣ የመጥምቀ መለኮት ቅዱስ ዮሐንስ ወዳጆች፣ ሕዝበ ክርስቲያን በሙሉ እንኳን ለዚህ ለታሪካዊና ለዓመታዊ ለመጥምቀ መለኮት ቅዱስ ዮሐንስ የልደት በዓል በሰላምና በጤና አደረሰን አደረሳችሁ። እንኳን ደስ አላችሁ። እንኳን አደረሳችሁ። እንኳን ደህና መጣችሁ። ለዚህ የበረከት በዓል በሰላምና በጤና ጠብቆ ያደረሰን አምላከ አብርሃም፣ አምላከ ይስሐቅ፣ አምላከ ያዕቆብ ቅዱስ እግዚአብሔር ክብርና ምስጋና ይድረሰው። እውነተኛውን ፀሐይ ያየንባት ምስራቃችን የሚበላውንና የሚጠጣውን የሕይወት ምግብና የሕይወት መጠጥ ወልዳ የሰጠችን አቁራሪተ መዓት ምዕራገ ጸሎት እመ አምላክ ወላዲተ አምላክ ቅድስት ድንግል ማርያም ምስጋና ይድረሳት። ይልቁንም በዛሬው ዕለት ከአራቱም አቅጣጫ ተሰብስበን እንዲህ እንደ ሰማይ ከዋክብት ደምቀን እንደ ባህር አሸዋም በዝተን የእግዚአብሔርን ክብር እንድንመሰክር የእርሱንም የአማላጅነቱና የተራዳይነቱን ድርሻ እንድንናገር ምክንያት ሆኖ የሰበሰበን ባለ አምስት ማዕረጉ መጥምቀ መለኮት ቅዱስ ዮሐንስ ክብርና ምስጋና ይድረሰው። ክብርና ምስጋና ይድረሰው። አማን ብለክሙ ኢይትነሣ እምትውልደ አንስት ዘየዐቢ ዮሐንስ መጥምቆ ይመኑሂ። እውነት እላችኋለሁ ከሴቶች ከተወለዱ መካከል ከመጥምቁ ዮሐንስ የሚበልጥ ማንም የለም። የሉቃስ ወንጌል ምዕራፍ 7 ቁጥር 28። ይህንን ቃል ሁላችሁም እንድትተው ጋብዛችኋለሁ። ከሴቶች ከተወለዱት መካከል በሉ። ድምፃችሁ አይሰማኝም። ከሴቶች ከተወለዱ መካከል ከመጥምቁ ዮሐንስ የሚበልጥ ማንም የለም። አመስግኑት እግዚአብሔር። ይህንን ሕያውና ዘላለማዊ ቃል የተናገረው ሰው አይደለም። ይህንን አማናዊ ቃል የመሰከረው ምድራዊ ገዥ አይደለም።
መጥምቀ መለኮት ቅዱስ ዮሐንስ የመሰከረው ምድራዊ ባለጸጋ፣ ምድራዊ ባለዝና፣ ምድራዊ ጸሐፊ አይደለም። ይህንን ሕያው ቃል የመሰከረለት አምላካችን መድኃኒታችን ጌታችን ኢየሱስ ክርስቶስ ነው። ክብርና ምስጋና ለስሙ አጠራሩ ይሁን። የሚገርም ነው። ሰው ለሰው ቢመሰክርለት አይደንቅም። ሰው ሰውን አጋኖ ቢያወራ ብዙም አያስደንቅም። ግን ለሰማይና ለምድር የከበረ ቃል የተነገረው የተመሰከረው በቃሉ ሐሰት፣ በባህሪው ሞት፣ በመንግሥቱ ሕልፈት በሌለበት በሁላችን ፈጣሪ በሁላችን ጌታ በአምላከ ቅዱስ ዮሐንስ መድኃኔ ዓለም ነው። ክብርና ምስጋና ለስሙ ይሁን። በእሱ የተነገረ ቃል ነው። የሚገርም ነው። እግዚአብሔር ልጆች ከሴቶች ከተወለዱ መካከል ከመጥምቁ ዮሐንስ በክብር የሚበልጥ የለም፣ በጸጋ የሚበልጥ የለም፣ በፈውስ የሚበልጥ የለም፣ በበረከት የሚበልጥ የለም። ስሙ ከስም በላይ ነው፣ ክብሩም ከቅዱሳን ሁሉ ይልቃል ብሎ ያከብረዋል። ክብርና ምስጋና ለስም አጠራሩ ይሁን። እግዚአብሔር ልጆች፣ አዎ የተወደዳችሁ የቤተ ክርስቲያን ልጆች በእውነት አምላካችን እግዚአብሔር ከኃጢአታችን እስራት ከወደቅንበት ሊያነሳን ከእስራታችን ሊፈታን አምላከ ቅዱስ ዮሐንስ የዮሐንስን ምልጃ በረከት አድርጎ ስለጠራን ክብሩ ለዘላለም ይመስገንልን። እግዚአብሔር ልጆች፣ አዎ ሐዋርያው ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 3 ቁጥር 9 ላይ እንዲህ ብሎ ይናገራል። በረከትን ተወርሱ ዘንድ ለዚህ ተጠርታችኋል ይላል። ምንም ተወርሱ ዘንድ ንገሩኝ፣ ምን ተወርሱ ዘንድ? በረከትን ተወርሱ ዘንድ ለዚህ ተጠርታችኋል ይላል። አዎ አምላካችን እግዚአብሔር በአበ ብዙኃን አብርሃምን ማድሮ እንዲህ ሲል ሲናገር እንሰማዋለን። አብርሃምን እንዲህ ይለዋል፣ ለበረከት ሆን ይለዋል። ለበረከት ሆን፣ የሚመርቁህን እመርቃለሁ፣ የሚረግሙህንም እረግምሃለሁ፣ በአንተ የምድር አሕዛብ ሁሉ ይባረካሉ ይላል እግዚአብሔር ቃል። ስለዚህ ክርስቲያኖች ዛሬ በቅዱስ ዮሐንስ ምልጃ በቅዱስ ዮሐንስ ጸሎት አምላካችን እግዚአብሔር ሊባርከን፣ ሊያነጻን፣ ሊያረጋጋን፣ ሊፈውሰን ኃጢአት ከሞላባት ዓለም ኃጢአት ከነገሰባት ከተማ በምልጃው ጠርቶ በዚህ የመዳን ስፍራ በዚህ የፈውስ አምባ በዚህ የበረከት ሰገነት የሰበሰበን የጠራን ያገናኘን አምላክ ስሙ ይክበር ይመስገንልን ብላችሁ አመስግኑት። እግዚአብሔር ምስጋናችሁ ያንሳል፣ አመስግኑት። አዎ ሰይጣን ይፈር፣ እግዚአብሔር ይክበር፣ አመስግኑት። ሰይጣን ይደንግጥ፣ አዎ አለማመንም ይራቅ፣ ከይስም ይወገድ። እኛም የእግዚአብሔር ልጆች አንደበታችንን ከፍተን ልባችንን ሞልተን የሰማዩን ንጉሥ እግዚአብሔርን በአምላከ ቅዱስ ዮሐንስ ስም ብለን እናመሰግነዋለን። ክብርና ምስጋና ለስሙ አጠራሩ ይሁን። ታዲያ እንዳልኳችሁ ከሴቶች ከተወለዱ መካከል ከመጥምቁ ዮሐንስ የሚበልጥ የለም ነው ያለው እግዚአብሔር ቃል። ትንሽ ነገር ነው የምናነሳው። ከጊዜያችን አኳያ ብዙ ልናቆያችሁ አንወድም። ዋና ዋናውን ነገር ብቻ አንስተን ትምህርታችንን ለመጠቅለል እንሞክራለን። አምላካችን እግዚአብሔር ሁላችንም እንዲያስተምረን መልካም ፈቃዱ ይሆንልን። ሰፊውንና ውድን ጊዜ ብፁዕ አባታችን ማህሌቱን ቆመው ቅዳሴውን ቀድሰው አቁርበው አሁንም ደግሞ በመካከላችን ቁጭ ብለው እየባረኩን ያሉት የበረከት አባት ይባርኩናል፣ ያስተምሩናል። እኔ ጥቂት ለመግቢያ ያህል ብቻ እላችኋለሁ። በዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 5 ጀምረን ስንመለከት እንዲህ ተብሎ እግዚአብሔር ቃል ተመዝግቦ እናገኛለን። ሄሮድስ ሀገረ ገዢ አብያ ሊቀ ካህናት ሆነው ተሾመው በነበሩበት ወቅት ዘካርያስ የሚባል አንድ ካህን ነበር ይላል። ማን የሚባል?
ንገሩ ማን የሚባል ዘካርያስ የሚባል። ዘካርያስ ማለት የስሙ ትርጓሜ እግዚአብሔር ያስባል፣ እግዚአብሔር ያስታውሳል ማለት ነው። እግዚአብሔር ሁላችንን የሚያስበው፣ እግዚአብሔር ሁላችንን የሚያስታውሰን። እኛ የምንናገረው ከሰው ጋር ነው። ሰው አላስታወሰንም፣ ሰው አላሰበንም፣ እንዲህ አላሉንም፣ እንዲህ አላደረጉልንም፣ ጎረቤት እንዲህ አለችን፣ ጓደኛ እንዲህ አልናችን የማናጠለጥለው ነገር የለም። ወዳጄ ከማንም በላይ እግዚአብሔር ያስብህ። ወዳጄ ከማንም በላይ እግዚአብሔር ያስታውስሽ። ክብርና ምስጋና ለስም አጠራሩ ይሁን። አዎ እግዚአብሔር ሲያስብ፣ እግዚአብሔር ሲያስታውስ ደግሞ ወንድ ሴት አይልም፣ ሀብታም ድሃ አይልም፣ ምንዝር ባለስልጣን አይልም። ሁሉን በእኩልነት የሚያቅፍ ጌታ፣ ሁሉን በእኩልነት የሚወድ ጌታ፣ በዘመናት የማይቀያየር፣ በሁኔታ የማይቀያየር። ለዚህ እኮ ነው እንደ እግዚአብሔር ያለ ማንም የለም ይላል። ክብርና ምስጋና ለስሙ ይሁን። እንደ እግዚአብሔር ያለ ደግ፣ እንደ እግዚአብሔር ያለ መልካም አለ ክርስቲያኖች፣ አለ ክርስቲያኖች የለም። እባካችሁ አመስግኑት። ክብር ለስሙ ይሁን። እግዚአብሔር ያስባል፣ እግዚአብሔር ያስታውሳል ማለት ነው። እግዚአብሔር ኢትዮጵያን ያስብልን፣ እግዚአብሔር ዓለሟን ያስብልን። ይሄ ማለት ነው ይላል። ሚስቱም ኤልሳቤጥ ትባላለች ይላታል። ኤልሳቤጥን ለምን አነሳ ይሉና ሊቃውንቱ የአዲስ ኪዳን ትርጓሜ መምህራን ሲያመሰክሩ በካህኑ አሮን ዘመን የካህኑ አሮን ሚስት ኤልሳቤጥ እያለች ሕገ ኦሪት ተሰርታ ነበረ። የካህኑ ዘካርያስ ሚስት ኤልሳቤጥ እንዳለች ደግሞ ሕገ ወንጌል መሰራቷን ለማጠየቅ ነው ብለው ያትታል የእግዚአብሔር ልጅ። ታዲያ እነዚህ ሁለት የትዳር አጋሮች ሲኖሩ በእግዚአብሔር ፊት ያለ ነቀፋና ያለ ነውር እየኖሩ ጻድቃን ነበሩ ይላቸዋል። ምን ነበሩ? በማን ፊት ንገሩ? በማን ፊት? በእግዚአብሔር ፊት ነው ጻድቃን የነበሩት። ክርስቲያኖች፣ ሰው በሰው ፊት ዋሽቶም አታሎም ጻድቅ መምሰል ይችላል። እውነተኛ መምሰል ይችላል። ተራራ ተረብቆ ጨለማ ተገን አድርጎ የሆነ ነገር ተገን አድርጎ የኃጢአት ከባድ አልፎ እየኖረ በሰው ፊት ግን ማስመሰል ይችላል። በእግዚአብሔር ፊት ግን በእውነትና በእውነት ካልሆነ ጻድቅ መባል አይቻልም። ይቻላል? ወዳጄ ለእግዚአብሔር ማስረጃ የሰነድ ማስረጃ ያስፈልገውም፣ የሰው ምስክር ያስፈልገውም። ትናንት የት እንደነበረን ዛሬ የት እንዳደርን ነገ የት እንደምንሆን እግዚአብሔር ያውቃል። ለእግዚአብሔር የሚሳነው ነገር የለም። እነዚህ ሁለት የትዳር አጋሮች በእግዚአብሔር ፊት ጻድቃን ነበሩ። ነውር አልነበረባቸውም፣ በደል አልነበረባቸውም። ሕጉና ስርዓቱን ጠብቀው ይኖሩ ነበር ይላል። አሁን እኮ ሕጉና ስርዓት የሚጠብቅ በመጥፋቱ ነው አገርም ሕይወትም ሰው ምስቅልቅል የወጣው። ከሰው ይልቅ ማቴሪያል ነፍሶ የምናየው ሕግና ስርዓት ማክበር ስለጎደለ ነው። እግዚአብሔር ልጆች ታዲያ እነዚህ ሁለት ጻድቃን የትዳር አጋሮች አብረው ሲኖሩ ልጅ አልነበራቸውም ይላል። እግዚአብሔር ልጆች ምን አልነበራቸው? ልጅ አልነበራቸውም። በልጅ ማጣታቸው ምክንያት ቤታቸው ሆኖ ነበረ። በውስጣቸው ሐዘን ነበረ፣ በውስጣቸው ስብራት ነበረ። ይህም ሐዘናቸውን ግን ዕለት ዕለት ወደ እግዚአብሔር ያመለክቱ ነበር፣ ያቀርቡ ነበረ። ለሰው ሁሉ ልጅን ስትሰጥ እያሉ ለእኛ ለምን ልጅ ነሳን? በኃጢአታችን ብዛት ነውን? አንተን በማስቀየማችን ብዛት ነውን? እያሉ ያለቅሱ ነበረ። እነርሱ እኮ ጻድቃን ነበሩ። ታዲያ ከዕለታት አንድ ቀን ዘካርያስ በተራው ቤተ መቅደስ ገብቶ ያገለግል በነበረበት ሰዓት ወአስተርአዮ መልአከ እግዚአብሔርን ዘይቀውም የእግዚአብሔር መልአክ በዕጣኑ መሠዊያ በስተቀኝ ቆሞ ለዘካርያስ ታየ ይላል። መልአኩ ለሁላችን የሚታይ እግዚአብሔር ልጆች ወደ ዘካርያስ ገርማቸዋል። ወደ ዘካርያስ ምስራታዊ መልአክ ተልኮ መጣ። ዘካርያስን ጎበኘ፣ ዘካርያስን አየ። ዘካርያስ
ዘካርያስ መልአኩን ባየ ጊዜ መቆም ተሳነው፣ እግሩ ተብረከረከ፣ ልቡ ፈራ፣ በፊቱ ወደቀ ይላል። ተጨነቀ፣ ፈራ፣ የሚያደርገው አጣ። የእግዚአብሔር ልጆች ያን ጊዜ መልአኩ እንዲህ አለው፣ እስመ ናሁ ተሰምዐ ጸሎትከ ዘካርያስ አትፍራ። ዘካርያስ ሆይ ጸሎትህ ተሰምቶአልና አትፍራ ተባለ። እግዚአብሔር ልጆች አትፍራ፣ አትጨነቅ፣ አትደንግጥ፣ አትበረከክ። ወዳሴ ዛሬም እግዚአብሔር መልአክ ይልሃል። ቅዱስ ዮሐንስ የሚላችኋል ልጆቼ፣ የእግዚአብሔር ልጆች አስታውሱ፣ ይህ እግዚአብሔር ቃል ለሁላችሁ የተነገረ ነው። አሁንም በዚህ ሰዓት የእግዚአብሔር መልአክ በቅዱስ ዮሐንስ በዓል ላይ አድሮ እናንተ ሕዝቦችን ልጆቼ አትፍሩ እያላችሁ ነው። አትፍሩ ልጆቼ፣ አትጨነቁ እያላችሁ ነው። ልጆቼ በሞት ውስጥ እንኳን ቢሆን በእሳትም መካከል ቢሆን አሳልፋችኋለሁ፣ አትፍሩ እያለ ነው እግዚአብሔር ቃል። ክብርና ምስጋና ለስሙ ይሁን። አትፍሩ፣ አትፍሩ፣ እኔ አለሁላችሁ፣ አትጨነቁ፣ እኔ አምላካችሁ እግዚአብሔር ፍርሃትን የማርቅላችሁ፣ ጭንቀትን የማርቅላችሁ እያለን ነው። ለዚህ አምላክ ምስጋና ይገባል፣ ምስጋና ይድረሰው እግዚአብሔር ልጆች። ዘካርያስ አትፍራ ተባለ። ሚስቱ ኤልሳቤጥ ቅድም ሊቃውንቱ ሲያቆረቁሩት እንደነበረው በአባታችን በሊቀ ሊቃውንት በቅዱስ ዜማ ዘካርያስ አትፍራ፣ ጸሎት ተሰምቷል። ያ ልጅ አጣው ብሎ ወደ እግዚአብሔር የምታቀርበው ጸሎት ተሰምቷል። ሚስትህ ኤልሳቤጥ ትጸንሳለች፣ ወንድ ልጅም ትወልዳለች አለ። ክብር ለስሙ ይሁን። ኤልሳቤጥ ትጸንሳለች፣ መካኒቱ ኤልሳቤጥ ትጸንሳለች፣ ወንድ ልጅ ትወልዳለች። ጸሎት ተሰምቷል፣ አድርጓል። ከደመና በታች አልቀረም ነው። ወብዙኃን ይትፈስሑ በልደቱ፣ በመወለዱም ብዙዎች ደስ ይላቸዋል። ወተሰምዖ ስሞ ዮሐንስ፣ ስሙንም ዮሐንስ ትለዋለህ አለ የእግዚአብሔር ቃል። እግዚአብሔር ልጆች በጣም የሚገርም ነው። ወተሰምዖ ስሞ ዮሐንስ፣ ስሙ ዮሐንስ ትለዋለህ። ዮሐንስ ማለት ደግሞ ፍስሐ ወሐሴት ማለት ነው። ባጭሩ ዮሐንስ ማለት ደስታ ማለት ነው። ምን ማለት ነው? ምን ማለት ነው? ደስታ ማለት ነው። ደስታ የራቃችሁ ሁሉ ዛሬ በዕለተ ቀኑ ቅዱስ ዮሐንስ የማያልቀውን ደስታ ይስጣቸው ነው። ክርስቲያኖች፣ ስሙ ይገለ ክርስቲያኖች፣ እግዚአብሔር የሚሰጠውን ደስታ ገንዘብ አይሰጥም። እግዚአብሔር የሚሰጠውን ደስታ ስልጣን አይሰጥም። እግዚአብሔር የሚሰጠውን ደስታ በዚህ ዓለም ያለን ማንነት ሁሉ አይሰጥም። የእግዚአብሔር ደስታ ከውስጥ አይጠፋም፣ እንደ ምንጭ ውሃ ይፍለቀለቃል። የእግዚአብሔር ደስታ እንደ ጎርፍ ውሃ፣ እንደ ፈሳሽ ውሃ ከውስጥ ወጥቶ ይወርዳል። ክብርና ምስጋና ለስሙ ይሁን። ስለዚህ ወንድ ልጅ ትወልዳለህ፣ ስሙንም ዮሐንስ ትለዋለህ። የስሙን ትርጓሜ ደስታ ነው ብሎ ነገረው። የእግዚአብሔር ልጆች እንደው የእግዚአብሔር የሆነውን ስም ተሸክመን ስማችንና ግብራችን ያልተባበረ ካለን ዮሐንስ እየተባል ከደስታ ይልቅ ጨለማ የሆን ካለን አብርሃም፣ ይስሐቅ፣ ያዕቆብ እየተባል በሌላ ግብር የተሰማራን ካለን ስሙ ለክፉ ሥራ አይመጥንምና ስሙን ልንመልስ ያስፈልጋል። እግዚአብሔር ልጆች ስሙን ለባለ ስሙ ልናስረክብ ያስፈልጋል። ወይም ደግሞ እንደ ስማችን ግብራችን ሊስተካከል ያስፈልጋል። ዮሐንስ ማለት ደስታ ማለት ነው። ደስ ይበላችሁ የእግዚአብሔር ልጆች፣ ደስታ ማለት ነው። ስሙን ዮሐንስ ትለዋለህ። ወብዙኃን ይትፈስሑ በልደቱ፣ በመወለዱ ብዙዎች ደስ ይላቸዋል ይላል እግዚአብሔር ቃል። ይህ ቃል ከሌላ ነው። በመወለዱም ደግሞ አይሰማኝም። በመወለዱም ብዙዎች ደስ ይላቸዋል። ስንቶች ደስ ይላቸዋል? ስንቶች? ጥቂቶች ደስ አይላቸውም ማለት ነው። እያችሁ የእግዚአብሔር ቃል የሚገርም ነው። ዛሬ ስለ ቅዱስ ዮሐንስ ክብር ስንመሰክር፣ ስለ አማላጅነቱ፣ ስለ ፈዋሽነቱ፣ ስለ ጸበሉ፣ ስለ እምነቱ ስንመሰክር የሚከፋቸው አሉ፣ ደስ የማይላቸው አሉ። ግን መጽሐፍ ቅዱስ የሚነግረን በዮሐንስ ልደት ብዙዎች ደስ ይላቸዋል ይላል። ከነዚያ መካከል እናንተ ስለሆናችሁ እንኳን ደስ አላችሁ። እግዚአብሔር ልጆች ብዙዎች ደስ ይላቸዋል።
ልደቱን ያከብራሉ። የልደቱን ክብር ይሳተፋሉ። በመወለዱ ብዙዎች ደስ ይላሉ ብሎ መልአኩ ለዘካርያስ ነገረው። ይገርማቸዋል። ብዙ ነገር ነው የነገረው። ሰዓት የለኝም፣ ዋናውን ነገር ላንሳ። ከዚህ በኋላ ዘካርያስ ገረመውና ሚስቴ የልምላሜዋ ወቅት አልፏል፣ እኔም ደግሞ የጉልምስና የዘመን አልፏል። ይሄ በስተርጅና ካረጀን ካፈጀን በኋላ እንዴት ሊሆን ይችላል? እንዴት ልንወልድ እንችላለን? የሚስቴ ደሟ ደርቋል፣ የኔም ዘሪ አልቋል። እንዴት ይሆናል? ይሄማ አልሆናቸውም አለና የእምነት ድካም አሳየ ዘካርያስ። ያ ብዙ ሴቶችን ሲያጽናና የነበረ የነ አብርሃምና የነ ሳራን ታሪክ እያመሰጠረ የነ ሕልቃናንና የነ ሐናን ታሪክ እያነሳ ብዙ መካኖችን ሲያረጋጋ ሲያጽናና የነበረ ዘካርያስ በእርሱ ላይ ሲመጣ በእምነት ደከመ። እንዴት ሊሆን ይችላል? እንዴት ይቻላል አለ። ይቻላል። እግዚአብሔር ይሁን ካለ ይሆናል። እግዚአብሔር ይሁን ካለ ከዓለት ላይ ውሃ ይፈልቃል። እግዚአብሔር ይሁን ካለ ከዚህ ከጠረረ ሰማይ ላይ መና ይወርዳል። ክብርና ምስጋና ለስሙ ይሁን። አዎ ከዚህ በኋላ ማለት እኔ በእግዚአብሔር ፊት የምቆመው ቅዱስ ገብርኤል ነኝ። ቃሌን አልሰማህምና የነገርኩ ነገር እስከሚሆን ድረስ ድዳ ሆናለሁ። መናገር ያቅትህ፣ ምላስህ አትታዘዝልህ፣ አንደበት መናገር አይቻልህ ብሎ ገዘተ ይላል እግዚአብሔር ልጆች። ተመልከቱ። እኔ በማን ፊት የምቆመው አለ? ስሙን። በማን ፊት የምቆመው አለ? በእግዚአብሔር ፊት የምቆመው። ለምን? ለምልጃ። ለምን? የሰው ልጆች ጸሎት ወደ እግዚአብሔር ለማድረስ፣ የእግዚአብሔር ቸርነት ወደ ሰው ልጆች ለማምጣት፣ በሰውና በእግዚአብሔር መካከል ለምልጃ የምቆመው ቅዱስ ገብርኤል ቃሌን አቃላህልና አንደበቴ ለጊዜው ድዳ ይሁን ብሎ ገዘተው። በዚህ ነው ቅድም በመግቢያ ላይ ቅዱሳንን ሲያጠፋቸው እግዚአብሔር ምን አለ? አብርሃም የሚረግሙን ረግማለሁ፣ የሚመርቁን እመርቃለሁ አለ። ቅዱሳን የረገሙት ርጉማን ነው፣ የባረኩት ብሩክ ነው፣ ብሩካን ሆኑ እግዚአብሔር ልጆች። ስለዚህ አብርሃም ቅዱስ ገብርኤል የሚሆነው ያለው ቃሌን አልሰማህምና አንደበትህ አትታዘዝልህ አለ። ይገርማችኋል። የዘካርያስ አንደበት ድዳ ሆነ። ሕዝቡ በውጭ ሆነው ይጸልዩለት ነበረ። አባታችን ምነው ዘገየኛል? እነሱ ከውጭ ይጸልያሉ። ለአባታችን ለካህኑ በጎ ራእይ ግለጽለት፣ ስሙን በአቅርንተ ምጽዋ ምናለት እያሉ። ምክንያቱም ስሙ በአቅርንተ ምጽዋ የመላ እንደሆነ ዘመነ ጥጋብ ይሆናል፣ የጎደለ እንደሆነ ዘመነ ረሃብ ይሆናልና ዘመናችን በጎ ዘመን እንዲሆን በአባታችን በኩል ባርከን እያሉ እግዚአብሔርን ያመሰግኑ ነበረ። ዘገየባቸው። ዘግይቶ መጣ። ሲወጣ ማናገር አልቻለም። ዝም አላቸው፣ ገረማቸው። አሉ እግዚአብሔር አንድ ነገር ገልጾለታል። ምን አሉ? እግዚአብሔር አንድ ነገር ገልጾለታል፣ አንድ ነገር አሳይቶታል። አባታችን እንዲሁ ዝም አላለም ብሎ እግዚአብሔር ማከብር ጀመረ። እግዚአብሔር ልጅ በጣም የሚገርም ነው። ማንም እኮ አልነገራቸውም፣ ግን ለነሱም ደግሞ ለዘካርያስ ያናገረ መልአክ በምስጢር ገልጾላቸው አንድ ነገር እንዳየ ተረድተው ተገልጾለታል አሉ። በዚህ ምስጢር ሁሉም ተግባቡ ይላል። ታዲያ በዚህ ሁኔታ ዘካርያስ ወደ ቤቱ ተመለሰ። በሁለተኛው ቀን ከባለቤቱ ጋር አደረ። መጥምቀ መለኮት ቅዱስ ዮሐንስ ተጸነሰልን። እግዚአብሔር ልጆች ተጸነሰልን። እናቱ ኤልሳቤጥ 5 ወር ጽንሷን ሸሸገችው ይላል እግዚአብሔር ልጆች። ሰዎች ይሰድቧት ነበረ። ይቺ ይብስተ አጥባይት፣ ይቺ ምልዕተ መርገም እያሉ መርገም የተመላች ጦቷ የደረቀ ባጭሩ በቅሎ እያሉ ይሰድቧት ነበረ፣ ያሽሟጥጡባት ነበረ። እንደው አሁን አረገዝኩ ብል ማን ያመኛል ብላ ፈርታ ተጨንቃ 5 ወር ጽንሷን ሸሸገች ይላል። ከዚያ በኋላ ጽንሱ እየገፋ ሲመጣ አይተተ ዝንጓጌ እግዚአብሔር ነቀፌታዬን አስወገደ አለች። ቃሉን ከኔ ጋር በሉት። እግዚአብሔር በሉ ነቀፌታዬን አስወገደ። ነቀፌታችሁን እግዚአብሔር ያስወግድላችሁ። ነቀፌታዬን እግዚአብሔር አስወገደ። ስድቤን እግዚአብሔር አስወገደ። በሰው ዘንድ መጠላቴን እግዚአብሔር አስወገደ። እግዚአብሔር ይመስገን አለች። ማን ይመስገን?
አመስግኑት። ክብርና ምስጋና ለስሙ ይሁን። አዲያ በዚህ ሁኔታ ኤልሳቤጥን እግዚአብሔር ጎበኛት። ዮሐንስን ጸነሰች። ባጭሩ የመውለዷ ሰዓት ደረሰ። የመውለዷ ሰዓት ደረሰ። በዛሬው ዕለት መጥምቀ መለኮት ቅዱስ ዮሐንስ የብሉይ ኪዳን ማገባደጃ የአዲስ ኪዳን መባቻ ሆኖ ለእኔና ለእናንተ አማላጅ ሆኖ በረከት ሆኖ በመወለዱ ብዙዎች ደስ ይላቸዋል እንደተባለ ደስታችን ሆኖ ወደዚህ ዓለም መጣልን። ወደዚህ ዓለም መጣልን። በክብር ተገለጠልን። ዛሬ መጥምቀ መለኮት ቅዱስ ዮሐንስ ተወለደልን። እንኳን ደስ አለን። እንኳን ደስ አላችሁ። ዮሐንስ ተወለደልን። እንደተወለደ ስም አውጪዎች በስምንተኛው ቀን መጡ። ስም ለማውጣት ሞከሩ። እናቱ ኤልሳቤጥን ጠየቋት። ማን እንዲባል ልጅ ትወልጃለሽ አሏት። ዮሐንስ ይባል ስሙ አለች። ተመልከቱ፣ ቃሉ የተነገረው ለዘካርያስ ነው። ዘካርያስ ለኤልሳቤጥ ነገራት የሚል ታሪክ የለም። ማነገራት? መንፈስ ቅዱስ ገለጸላት። ክብር ለስሙ ይሁን። መንፈስ ቅዱስ ገለጸላት። ለዘካርያስ ለባለቤቷ የተነገረው ስም ለልጇ እንዲወጣላት ዮሐንስ ይባላለች። ዮሐንስ ይባል ስትል ጎረቤቶቿ ደግሞ የለም በአባቱ ስም ዘካርያስ ይበል ወፈቃድ ይስምዑ በስመ አብሁ ዘካርያስ ይበል ቅዱስ ያሬድ በአባቱ ስም ዘካርያስ እንዲባል ወደዱ ጎረቤቶቹ። ከዛም ምን እንዲሆን ምን አባት ስም ካላወጣ አስቸጋሪ ነውና ማን እንዲባል ትወዳለህ ብለው ዘካርያስን ጠቆሙት። ወረቀት ጠየቃቸው ይላል። ስጡኝ አላቸው። ከዛ ዮሐንስ ይሰመይ ስሙ ብሎ ጻፈ ይላል። ሲጽፍ ያ በመጸነስ ጊዜ የተዘጋው አንደበቱ ተከፈተለት ይላል። ክብርና ምስጋና ለስሙ አቀራረቡ ተከፈተለት። አንደበት ተከፈተ። ብሎ አንደበቱ ተናገረ። እግዚአብሔር ልጅ ስሙን ዮሐንስ ይባላል። ኤልሳቤጥ ያወጣችውና ዘካርያስ ያወጣው መልአኩ የተናገረው ደስታ የተባለው ዮሐንስ በዛሬው ዕለት በዚህ ሁኔታ ለእኔና ለእናንተ በረከት ሆኖ ተወለደልን። ክብርና ምስጋና ለስሙ አቀራረቡ ይሁን። በዚህ ጊዜ ዘመድ አዝማዱ ጎረቤቱ ሁሉ ለኤልሳቤጥ እግዚአብሔር ያደረገላትን ምሕረቱን ቸርነቱን እያሰቡ አመሰገኑት፣ አከበሩት፣ ከፍ ከፍም አደረጉት፣ ለስሙ ዝማሬ አቀረቡለት። ያ አንደበቱ የታሰረ ዘካርያስ አንደበቱ ተፈቶ ትንቢት መናገር ጀመረ። የልጁን ብቻ ልንገራችሁ ትንቢቱን እንዲህ ብሎ ለዮሐንስ ተናገረለት። ወአንተኒ ሕፃን ነቢየ ልዑል ትሰመይ አርኮ ለመርአዊ አንተ የልዑል ነቢይ፣ አንተ የልዑል መንገድ ጠራጊ ትባላለህ። አንተ ሕፃን የክርስቶስ ሙሽራ ትባላለህ። አንተ የክርስቶስን መንገድ ጠራጊ ሆነ በፊቱ ትሾማለህና የክርስቶስ ነቢይ ነህ፣ የክርስቶስ ሐዋርያ ነህ፣ የክርስቶስ አገልጋይ ነህ። አንተ ከፍ ከፍ ትላለህ ብሎ ለልጁ ለልጁ ትንቢት ተናገረለት፣ አመስጥሮ መሰከረለት ይላል እግዚአብሔር ልጆች። ክብርና ምስጋና ለስሙ አጠራሩ ነው። ታዲያ ይህን ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ጠቅለል አድርጎ ቅድም በመግቢያ ላይ እንዳልኳችሁ ከሴቶች ከተወለዱ መካከል ከመጥምቁ ዮሐንስ የሚበልጥ የለም አለ። ይሄ አስቀድሞ በትንቢት የተነገረለት ነው። የሆነ ቃል ነቢዩ ኢሳይያስ በምዕራፍ 40 ቁጥር 3 ጀምሮ እንዲህ ብሎ ተናግሮታል። የአዋጅ ነጋሪን ቃል የአምላካችን የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ የአምላካችንን ጎዳና በበረሃ አስተካክሉ። እነሆ ሸለቆ ሁሉ ከፍ ይላል፣ ስርጓጉጦ ሜዳ ይሆናል፣ ተራራውና ኮረብታውም ዝቅ ይላል ብሎ ትንቢት ተናግሮ ተነጋግሮች። ስለዚህ ነቢዩ ኢሳይያስ በበረሃ የሚጮህ ድምፅ የተባለለትን ለክርስቶስ መንፈስ ተቀብሎ ንስሐ ግቡ እያለ ወደዚህ ዓለም የመጣውን ዳዊታዊ ቅዱስ ዮሐንስን ምግቡ የላመ የጣመ ያይደለ የአንበጣ ማር የሆነለት ልብሱ የሞቀ የደመቀ ያይደለ የግመል ጸጉር የሆነለት በወገቡ ዝናር የሚታጠቀው እውነተኛው ዳዊታዊ የብሕትውና
አስተማሪና ሰባኪውን መጥምቀ መለኮት ቅዱስ ዮሐንስን የሚበልጠው የለም አለ። ክብርና ምስጋና ለስሙ ነው። የሚበልጠው የለም አለ። አዎ ሲጸነስ ለምልክት የአባቱን አንደበት የዘጋ ሲወለድ በተአምራት አንድ የአባቱን አንደበት የከፈተ የእናቱን ነቀፌታ ያስወገደ እንደ መጥምቀ መለኮት ቅዱስ ዮሐንስ ማንም የለም። መጥምቀ መለኮት ቅዱስ ዮሐንስ ከሁሉ ይበልጣል ብሎ ያመሰግነዋል። ክብርና ምስጋና ለስሙ ይሁን። እግዚአብሔር ልጆች በመጨረሻም አዎ ፈጣሪውን ያጠመቀ ካህን በማይዳሰሰው በእሳተ መለኮት ላይ የተከበረውን የጫነ ቅዱስ ዮሐንስን የሚበልጠው ፈጣሪውን ካጠመቀ ካህን በላይ ሌላ ካህን የለምና እርሱን የሚበልጠው የለም። ስለዚህ ከሴቶች ከተወለዱ መካከል ሁሉ ቅዱስ ዮሐንስ ይበልጣል ብሎ ጌታችን ኢየሱስ ክርስቶስ መስክሮለታል። ክብርና ምስጋና ለስም አጠራሩ ይሁን። እግዚአብሔር ልጆች ስለዚህ ዛሬም የእናንተ የመጥምቀ መለኮት ቅዱስ ዮሐንስ ልጆች ወደዚህ ቦታ ለመባረክ ለመቀደስ ስለመጣችሁ እንኳን ደስ አለን፣ እንኳን ደስ አላችሁ እንላችኋለን። ክርስቲያኖች አንድ ነገር አስታውሱ። አሁን ዮርዳኖስ ላይ እንደቆማችሁ አስቡ። እግዚአብሔር ልጆች ምን አልኳችሁ? ንገሩ። የት እንደቆማችሁ ዮርዳኖስ ላይ እንደቆማችሁ አስቡ። አሁን ቤተራባ ላይ እንደቆማችሁ አስቡ። አሁን ሄኖም ላይ እንደቆማችሁ አስቡ። ምክንያቱም ይህ ቦታ ቅዱስ ዮሐንስ በኢየሩሳሌም በዮርዳኖስ በቤተራባ ሲያጠምቅ እንደነበረው ሲፈውስ እንደነበረው ዛሬም ለክቡራን ወዳጆቹ የመዳን ስራውን የሚሰራበት የኢትዮጵያ ዮርዳኖስ የኢትዮጵያ ቤተራባ መጥምቀ መለኮት ቅዱስ ዮሐንስ ከብሮ የሚታይበት ሸንኮራ ቅዱስ ዮሐንስ ነው። ክብርና ምስጋና ለስሙ። ሸንኮራ ቅዱስ ዮሐንስ የኢትዮጵያ ዮርዳኖስ የኢትዮጵያ ቤተራባ የዚህ ገዳም ታሪክ የዚህ ገዳም ፈዋሽነት ልዩ ነው። በኋላ ብፁዕ አባታችን ይመክሩናል፣ ያስተምሩናል፣ በደንብ አድርገው ስለ ገዳሙ ይነግሩናል። ግን ይህን ገዳም እንውደደው፣ እንንከባከበው። በዚህ ገዳም አጋንንት ይሞታሉ፣ ሰዎች ይድናሉ። በዚህ ገዳም ክፉ ነገር ይወገዳል፣ አለማመን ይርቃል፣ ለማመን የሚከብድ ተአምራት ይከናወናል። የእግዚአብሔር የእጅ ሥራ በዚህ ገዳም ይገለጣል። ይገርማችኋል፣ ዓይንና አፈር አይስማሙም። ይስማማሉ? ነገር ነው። ይስማማሉ? ሸንኮራ ስትመጡ ግን ዓይንና አፈር ይስማማሉ። የታመመ ዓይናችሁ እምነቱን ስትቀቡት ይበራል፣ ይፈወሳል። ደስ ይበላችሁ። እግዚአብሔር የማይስማሙ ይስማማሉ። ጊዜ የለኝም። ጸበሉ ፈዋሽ ነው፣ አፈሩ ፈዋሽ ነው። ይሄ የቆመው ቦታ ዮርዳኖስ ነው፣ ቤተራባ ነው። እውነት ሐሰት? እስኪ ዮርዳኖስ ነው የምትወይም ሁለት እጃችሁን አሳዩ። ብፁዕ አባታችን ይባርኳችሁ፣ ይቀድሷችሁ፣ ወደ ቤታችሁ በሰላም እንድትገቡ፣ ትዳራችሁ እንዲባረክ፣ ስራችሁ እንዲባረክ፣ ሕይወታችሁ እንዲባረክ። እስኪ ጥላውን አውርዱት። እስኪ ጥላውን ጠፉትና እጃችሁን ከፍ አድርጋችሁ ለመጥምቀ መለኮት ቅዱስ ዮሐንስ አሳዩት። ብፁዕ አባታችን እንዲባረክ አውርዱ። ጥላውን አውርዱ። ተቀበሉ። ሁላችሁ ከፍ አድርጋችሁ እስኪ ዓለም ያዙት። የሸንኮራ መጥምቀ መለኮት ቅዱስ ዮሐንስ ልጆች ዓለም ይላችሁ በደንብ አውጡት፣ አትሳሉ። ለአምላከ መጥምቀ መለኮት ቅዱስ ዮሐንስ ክብር ከፍ አድርጋችሁ አሳዩት። እንዴት ደስ እንደምትሉ ቤተ ክርስቲያናችን ልጆች ብፁዕ አባታችን እየባረካችሁ ነው። የቃል ኪዳኑ ታቦት እየባረካችሁ ነው። መጥምቀ መለኮት ቅዱስ ዮሐንስ እየባረካችሁ ነው። ከፍ አድርጉት። ለሰማዩ አምላክ ከፍ ላለው ጌታ ከፍ አድርጉለት። አመስግኑት። እግዚአብሔር ደግማችሁ አመስግኑ። ምስጋና ያንሳል። ደግማችሁ አመስግኑ። ከሴቶች ከተወለዱ መካከል ከመጥምቁ ዮሐንስ
የሚበልጥ የለም። ወስብሐት ለእግዚአብሔር። ይቆየን። አመሰግናለሁ። ያንሳል ያንሳል ያንሳል። አመስግኑ፣ እግዚአብሔርን አመስግኑ። ለመምህራችን ለመምህር መጋቤ ሐዲስ መምህር ነቃ ጥበብ አባቡ በእውነት በእኛ አእምሮ በሚስማማን በሚቀበለው ሕይወታችንን ነፍሳችንን ጭምር እስከዚህ ሰዓት ረታ ስለ ቦታው ቃል ኪዳን ስለዚህ ሐዋርያ አማላጅነት ቃል ኪዳን በደንብ አድርገውና ያስተማሩን የአገልግሎት ዕድሜያቸውን ሰፊ አድርጎ ይስጥልን በሉና ሁላችሁም እግዚአብሔርን አመስግኑ። ደስ ይበላችሁ፣ አመስግኑ ሁላችሁም። የአገልግሎት ዕድሜያቸውን ሰፊ አድርጎ ይስጥልን። እንግዲህ አሁን ከዚህ በመቀጠል የምንሄደው አንዳንድ መልእክት አስተላልፈን የሀገረ ስብከታችን ዋና ቁጥጥር መምህር ይገኛሉ። ወደ እሳቸው ከመሄዳችን በፊት ያለውን ስለ ቦታው በደንብ አድርገን እንግዲህ እንነግራችኋለን ማለት ነው። ባጭሩ ይህ ቦታ እንግዲህ በዓመት 3 ጊዜ በሚከበረው አበይት በዓላት ከናንተው በሚገኝ ነው። ይህ ቦታ ቃል ኪዳኑ እንደገናም ተአምራቱ ገኖ ሁሉ ዛሬ ተስፋፍቶ የምታዩት ሁሉ የሚሰራው ከናንተ በዓመት 3 ጊዜ የሚገኝ ነው። የዚህ ቦታ ተስፋ፣ የዚህ ቦታ አይን፣ የዚህ ቦታ እንቁዬ፣ የዚህ ቦታ ባለ ሀብት የምንላችሁ እናንተ ውድ ምዕመናን የመጥምቀ መለኮት ቅዱስ ዮሐንስ ወዳጅ ቃል ኪዳኑ በረከቱ ምልጃው የደረሳችሁ ተአምራቱ የደረሳችሁ በእውነት በዚህ ቦታ ላይ ሁላችሁም መጥታችሁ በረከት አግኝታችሁ ረድኤት አግኝታችሁ የመጥምቀ መለኮቱን ቅዱስ ዮሐንስ ምልጃ ጸሎቱን አግኝታችሁ ሁላችሁም በረከት ተጎናጽፋችሁና የምትሄዱ አሁንም የምላችሁ ነገር ቢኖር ይህ ቦታ እንግዲህ የእናንተኑ እጅ ይሻል፣ የእናንተኑ መልካም ስጦታ፣ የእናንተን ትብብር፣ የእናንተን ፍቅር ስለሚሻ እንግዲህ ከዚህ በመቀጠል ሁሉ የሚሰሩ ስራዎች እንደገና ደግሞ የገዳሙ እድገት ይህ ታምረኛው ቦታ ወደ ታላቅነት እንዲሄድ ተስፋውም አይኑም መመኪያውም ልብሱም እናንተ ስለሆናችሁ ይህንን ቦታ የምናሳድግና የምንረዳው እኛ ስለሆንን ሁላችንም አሁን ወደዚህ ቦታ ገጸ በረከታችሁን የያዛችሁትንና ለመጥምቀ መለኮት ቅዱስ ዮሐንስ ሁሉን የሚያደርግላችሁ በቃል ኪዳኑ አሁን እንግዲህ የበረከትና ብጻት የምንሰጥበት ከመጥምቀ መለኮት ቅዱስ ዮሐንስ ጋር የምንነጋገርበት ነው። ስለዚህ አሁን እኔ ባጭር ያለውን ማሳሰቢያ የምነግራችሁ እዚህ 5 በሮች አሉ። 5 በሮች መጋረጃ ተሰርቶላቸዋል። ስመ ጥምቀታቸው ሀብተ ወልድ ኃይለ ሚካኤል ወለተ ገብርኤል ተክለ አብ ተክለ ሐዋርያ ወልደ ሐዋርያ ተክለ አብ ወለተ ገብርኤል ኃይለ ሚካኤል እነኚህ 6ቱን በሮችን ምንም እንኳን ጊዜው አስቸጋሪ ቢሆን ከዮሐንስ ፍቅር ከዮሐንስ በረከት የሚለየን የለም በማለት አሰፍተውልናል። እዚህም ደግሞ 5ቱ ቅዳሴያን ያለበት በታችኛው ቤተክርስቲያን አሰፍተው አስገብተዋል። እኛ ባናጋቸው አምላክ ቅዱስ ዮሐንስ ስለሚያጋቸው እንድታመሰግኑን በቅዱስ ዮሐንስ ስም አሳስባለሁ። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን
በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን